በተለያዩ ሀገራት የሀገረ መንግስት ግንባታ ውስጥ ትልቁን ድርሻ መውሰድ የሚችለው ወጣቱ ኃይል በአዎንታዊውም በአሉታዊውም ሊገለጥ ይችላል። በየዘመኑ ጀግኖችን የምታፈራው ኢትዮጵያ ግን የሀገርን ሰንደቅ ከፍ አድርገው የሚያውለበልቡ የታሪክ ባለቤቶችን ማፍራቱን አሁንም አላቆመችም። ይህም ትውልድ ልክ የአድዋ አባቶች እንዳነሱት ጥያቄና ለወራሪ እምቢ እንዳሉት ሁሉ የዘመኑ ጠላት የሆነ ድህነትንም ለምን በሚለው ጥያቄ ምላሽ ለመስጠት የተነሳ ነው። ለምን ዳውን ለምን ኋላ ቀረን? ዓለም ላይ 195 ሀገሮች አሉ። ከነዚህ ሁሉ የመጨረሻው ጫፍ እንኳን ባንሆን በታሪካችን በመንግስት ምስረታችን እኛ እንደጀመርነው ስልጣኔ አሁን የት ነው መድረስ የነበረብን የሚል ኢትዮጵያን የሚወድ ኢትዮጵያ ውስጥ የሚኖር የትኛውም ዓለም ላይ ኢትዮጵያን የሚወድ ኢትዮጵያን ታሪክ ጠንቅቆ የሚያቅ ኢትዮጵያዊ ያለው ነው ሁሉ የሚያነሳው ጥያቄ ነው። የሚጠይቅ የሚገባውን የሚያውቅና ለሀገር ስኬት የሚሰራ ትውልድ ስለመፈጠሩ የሚመዘገቡ ሀገራዊ ስኬቶች ማሳያ ስለመሆናቸው ምሁራን ይጠቅሳሉ። ቀንና ሌሊት ሳይል የሚሰራ ህዝብና አመራር መፈጠሩን በመጥቀስ ይህም ዘመኑ የሚፈልገውን በኢኮኖሚ ራስን ለማብቃት የሚደረግ ጥረት አንድ እርምጃ ወደፊት ያራመደ ስለመሆኑ ያስረዳሉ። ባለፉት ጥቂት ዓመታቶች ያየናቸው የፕሮጀክቶቹ ፍጥነት የተጀመሩትን መጨረስ አዲስ አርጎ ደግሞ ሌላ አዲስ መጀመር ስለዚህ እነዚህ ነገሮች ሲደማመሩ ልጆቿ ጠንካራ ሰራተኛ ከሆኑ የሥራ ባህሉ ከተለወጠ በተለይ አሁን የምናየው ፖለቲካው አካባቢ ላይ ያሉ ፖለቲካውን በግንባር ቀደም የሚሰሩ አዲስ አበባ ከተማ አስተዳደርም በፌደራል ተቋምም ይሄ 7/24 የሚባለውን እሁድ ቅዳሜን ጨምሮ 365ቱንም ቀን ከሙሉ ትጋት ያ የተቀመጠውም ሰዓትም ለዛ ነገር ስናደርገው እንግዲህ ኢኮኖሚያችን ላይ ምን ጨምረው ነገር ብዙ ነው ወረት እናስቀምጣለን የሚል እይታ አለኝ። በላብ በደምና በገንዘብ አሻራውን ያስቀመጠው የትውልድ የአባቶቹን የአርበኝነት ገድል በዘመኑ እየደገመ ስለመሆኑ ከህዳሴው ግድብ በላይ ምስክር መፈለግ እንደማያሻም ምሁራኑ ይጠቅሳሉ። ህዳሴን እንደ መስፈንጠሪያ መጠቀም ከተቻለ መጪውም ትውልድ ኢትዮጵያዊነትን የሚያለመልሙ ስራዎችን ያለማንም ወቷችነት መተግበሩን ይቀጥላል ባይ ናቸው። ሐሳብ አመንጮች እኛው ነን። ፋይናንሱ የኛ ነው፣ ራዕዩ የኛ ነው፣ ሙያው የኛ ነው። በተለይ ደግሞ እምነታችንና ጥንካሬያችን ወኔያችን የአርበኞቻችንን ማንነት የወረስን ልጆች ነን በደማቸው በላባቸው። ከዚያ አኳያ አሁን እንዴት እናድርግና እናስቀጥል የሚለው ይሄንን በትክክል የተረዳ ልጅ ወይ የተረዳ አእምሮ የተረዳ ልብ ይሄንኑ በቁጭትና በወኔ ኢትዮጵያን እኔ ኢትዮጵያዊ ነኝ ብሎ የሚያምን ሁሉ የኢትዮጵያ ልጅ ነኝ ብሎ በሙሉ ልቡ የሚቀበል ሁሉ ወዶና ፈቅዶ ብዙ ማድረግ ይጠበቅበታል ከዚህ በኋላ። ለዚህ ማረጋገጫው ደግሞ አሁንም በሌሎች ሜጋ ፕሮጀክቶች ላይ የሚታየው የትውልዱ የሥራው አካል የመሆንና የመደገፍ ቁርጠኝነት ነው። በጠመንጃ የሚመጣ ድል ቀደም እንደነበረው ይህ ትውልድ ደግሞ ጠላቱን ለይቶ በትግል ላይ ይገኛል። በቅርቡ በክብር ጠቅላይ ሚኒስትራችን አብይ አህመድ የማዳበሪያ ፕሮጀክቶች የባንዲራ ፕሮጀክቶች የሆኑትን ብስራት አድርገውልናል እና ይሄ በጣም አፕሪሺየት እና በጣም የሚደገፍ ነው እና ይህንን ነገሮችን ከመጠበቅ አንፃር ወጣቱ የራሱን አስተዋጽኦ ማበርከት አለበት። አገርን መጠበቅ ማለት ሁሉም ሰው ጠመንጃን ይዞ ወደ ድንበር መሄድ አይደለም። አገርን መጠበቅ ማለት በያለንበት ቦታ ሁሉ አገራችን በመጠራን ጊዜ ዝግጁ መሆን ማለት ነው። አገርን መጠበቅ ማለት በመንሰማራበት የሥራ መስክ ኢንጂነር ልንሆን እንችላለን፣ ሐኪም ልንሆን እንችላለን። ለሀገራችን ኢትዮጵያ እየሰራን እንደሆነ ታሳቢ ማድረግ አለብን። ይህ የወጣቱ አሁናዊውን እድል ወደ ድል የመቀየር ተግባር በሁሉም ዘርፎች እየተገለጠ የመጣ ነው። የማይቋረጥ የሀገር ፍቅር ባሉበት ሁሉ ስኬትን ማምጣት ስለመሆኑ ጠንቅቆ እየተረዳ የመጣውን ኃይል ለሁለንተናዊ ጥንካሬ በመጠቀም ማጎልበት ይገባል የምሁራኑ መልእክት ነው። የጎንዮሽ የሆኑት ሌሎች ደግሞ የተጓዳኝ የሆኑ ልማታዊ ትስስሮች መስተጋብሮች ሁሉ ይቀጥላሉ። ራያችን ሰፊ ነው። አፍሪካን ማዳረስ ነው በብዙ መልኩ በዲፕሎማሲም ሆነ በልማት በኩልም ሆነ በመሰረተ ልማቶችም ሆነ በሚሊተሪ ይሁን እና በጸጥታ ጉዳዮች ይሁን በኢንተለጀንስ ይሁን በሳይንስ ይሁን በተለያዩ መልኮች በንግድ ይሁን በቢዝነስ በእነዚህ ሁሉ እንቀጥላለን። ስለዚህ ኢትዮጵያ እየተመነደገች ነው። ከነዚህ አኳያ በተለያዩ ዘርፎች ኢትዮጵያን ከከፍታው የማስቀመጥ ጥረት ተጠናክሮ መቀጠል እንዳለበትም ተመላክቷል።